አይወጣለትም። እንደውም ብዙ ጊዜ የዳኒ ልጅ ነው እየተባለ እየተጠረጠረ ስለሆነ እንደውም አብርሃም የበለጠ ደግሞ ብድ እንደሚጠቃ የሚገርም ነገር ነው። እኛ በጣም ብዙዎቻችሁ በጣም ስትጠራጠሩ የነበረው ዛሬ እንግዲህ አይታችኋል። ዳኒ መጥቷል ሩታዬ ለማየት ማለት ነው። እንግዲህ ዳኒሻ ያው መጥቷል እሷን ለማየት ለማናገር ለመጠየቅ ያው ልቡ እሷ ጋር እንደሆነ ምናምን ሲናገር ነበረ። እንግዲህ ቤቢዬም ያው ብዙ ልጆች ኮሜንት ላይ እንደውም በጣም ብዙ አይቻለሁ ዳኒን ይመስላል ልጁ ምናምን ላላችሁ እኔ በጣም ያፈርኩት ሩታ ራሴ ትታወቃላችሁ እንደ ምናምን አለች እኮና አሁን ደግሞ ሌላ ችግር እየመጣ ነው። እንግዲህ ታውቃላችሁ የሩታ ፍቅረኛ ተባሯል። ያው አብርሽን አስደበድባለሁ ብሎ ተባሯል። እንግዲህ ያው እቺ ነገር ደግሞ ምንድነው ዳኒ መታለች። ዳኒ እንግዲህ ሽቅርቅር ብላ ሩታዬ ስትንከባከባት ደግሞ አብርሃም የበለጠ ደግሞ ያብዳል። ይሄን ቪዲዮ ቤተሰብ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ነው ግን እግዚአብሔርን ነው የምላችሁ እኔ በጣም ነው የሚደብረው ግን ዲዛይን ነገር ግን ምን አይነት እሱ ራሱ እኔ እኮ በቃ ተናግሬ እኮ ሲያቅተኝ እኮ ማርያምን በቃ እነሱ መናገር ስላስጠላኝ ብቻ ነው በቃ የተውኩት መስራት ራሱ ማርያም በጣም ነው የሚያናድዱት የሚሰሩት ስራ ምንም በቃ ብልግና ብቻ ነው ምንም አንድ አስተማሪ ነገር የለውም በቃ ይሄ የሆነ ስሪያ ታውቃላችሁ ስሪያ ያለ አግባብ ስሪያ ይሄን ነው የሚያስተምሩ ያሉት ማለት ነው እና ሄርሜላም እኔ ሄርሜላም አላይበት ይልድ ሄርሜላን የሄርሜላና የአብርሽ ፍቅር ምንድነው የሄርሜላና የአብርሽ ፍቅር የሚያስቀናው አንዳንድ ልጆች ወይኔ ብትቀጥሉ በጣም ነው የምታምሩት ምናችሁ ነው የሚያምረው ምኑ ነው ይሄ በዝሙት የመጣ ፍቅር ምኑ ነው የሚያምረው ምንድነው የሚያምረው እስቲ ንገሩኝ እናንተ ራሳችሁ እኔ ደስ የሚለኝ አንድና አንድ ማን ነው አብርሽና ሩታ ታርቀው አንድ ላይ ቢሆን ነው ጥሩ የሚመስለኝ ማን ነው አሁን ደግሞ ሌላ ችግር ነው የመጣው ብዙ ልጆች ደግሞ እንትናን ይመስላል ማን ነው ስሙን ዳኒን ይመስላል ያሉ ህፃኑ ልጅ ማለት ነው ህፃኑ ልጅ ደግሞ ዛሬ እንዴት አባቱ እንደሚያምር ነው ቆንጆ ግን የሚገርማችሁ ነገር የፊቱ ስታይል ምናምን አቀማመጡ ዳኒን ይመስላል አይደለ አዎ ዳኒን ይመስላል ልጁ እኔ እንግዲህ አላውቅም ይመስላል ሲሉ ነው የሚመስላል እኔ አላልኩም ሲሉ ነው ያልኩት አዎ ይመስላል ምናምን ያልኩም ማለት ነውና ደግሞ እግዚአብሔር ፍሩ አንዳንድ ልጆች ምንድነው ግን ለምንድነው እናቱ ጸይም ነች አባቱ ጸይም ነው አባትና እናት ጸይም ኮለ ልጅ ቀይለው ሊሆን ይችላል እንዴ አይችልም አንዳንድ ልጆች ምን ሆናችሁ ነው በፊለተርም አይቀላም እንዴ ልጁ እያላችሁ ኮሜንት የምታስቀምጡት ሰዎች ግን ያማችኋል እንዴ ይሄ እኮ ጻል ልጅ ነው የኔ ጌታ የኔ አባት እንዴት አባቱ እንደሚያምር እኔ ድንቡስቦች አይኑ እንኳን ቁልጭ አለ ፊቱ ቁልጭ አለ ቆንጆ ልጅ ነው የወለደችው ግን አንዳንዶቻችሁ ምንድነው በፊልተር አይቀላም እንዴ እንደዚህ ነው እንዴ ምናምን አይባልም በጣም ሼም ነው እውነት በጣም የሚያስጠላ ነገር ነው እና እንደዚህ ባትሉ ጥሩ ነው ልጅ ጻል ልጅ እንደዚህ አይባልም እና አንዳንድ ሰዎች እንደ ኮሜንት ምጽፉ ሰዎች በጣም ትገርሙኛላችሁ እና እንግዲህ ዳንዬ እንግዲህ በመጨረሻም ሩታ ጋር መጥቶ ለመሸፋፈል እየፈለገ ነው ቤተሰብ እንግዲህ በጣም ከባድ ነገር እንደሚፈጠር እርግጠኛ ነኝ በመጨረሻም ታውቃላችሁ ዳኒ በጣም ጎበዝ ነው በጣም ኃይለኛ ነው እንግዲህ ያው ከአብርሽ ጋራ ትልቅ ጥንቅንቅነት ሊጀመር ይመስለኛል አሁን ሳስቦ የዳኒ አመጣጥ ያው ትንቅንቅ የሚያመጣ ይመስለኛል እንግዲህ ትንቅንቁን ሁላችሁም እንግዲህ በደንብ በተስፋ እንጠብቃለን ቤተሰብ እንግዲህ ሁላችንም እነሱ እኔ እንጃ እኔ ማርያም በቃ አብርሃም ቅንትርር የሚልበት ነገር ነው የምፈልገው ግን ሩታ ግን በጣም ልበቀና ነች በጣም ጥሩ ሴት ነች ምንም ይሁን ምንም ግን ያው ባሌ ነው ባሌ ማንንም ሰው እንዲናገርብኝ አልፈልግም ብላ እንግዲህ ያን ሞሽላቃ የማይረባ ሌባ አባረዋለች ማለት ነው አይረባም ለሷ የሚሆንም ሰው አይደለም ዝም ብላ ነው ምለፈው ማለት ነው ለዚህ እሷ ራሷ አሁን ከወለደች 4 ወር ሊሆናት ነው ሰው ትንሽ እንኳን ብትረጋጋ አሪፍ ነበር ያው ቀለበት ለማድረግ ምናምን እንደዚህ አይነት ነገሮች ይደብራሉ በቃ እንጃ እኔ ልጅ ከወለደች በኋላ አንድ ሴት ቅዝቅዝ ስላለች ያው እሷም እልህ ስላለባት ነው እንጂ አስባ አይመስለኝም እና በጣም ነው የገረመኝ እንግዲህ ዳንዬ መቼ ያ ሁሉን ነገር ታስተካክላለህ ብዬ አስባለሁ ያው አንተም ሩታ ላይ ሽፍት ያልክ ነው ያለው ይመች ዳንዬ አንተ ከተመቸ እኛ ምንም አንልም ገብቷል
እኛ ምንም አንልም። ተመችቶክ ብቻ አንተ ከሩታ ጋራ አሪፍ ነገር አሳየን። አሪፍ ነገር እሺ፣ አሪፍ ነገር አሳየን። እኛ እናይልሃለን፣ ችግር የለውም። ሩታዬም እንግዲህ ያው ዳንዬ ደስ የሚል ነው፣ ምንም አይወጣለትም። እንደውም ብዙ ጊዜ የዳኒ ልጅ ነው እየተባለ እየተጠረጠረ ስለሆነ እንደውም አብርሃም የበለጠ ደግሞ ብድ እንደሚል እርግጠኛ ነኝ። ቤተሰብ ህፃኑ ልጅ የዳኒ ነው እየተባለ ስለሆነ ባለፈው እንደዚህ ኮሜንት ጽፉ ነበር ዳኒን ይመስላል እያሉ። ስለዚህ አሁን በቃ ዳኒን እርግጠኛ ነኝ አሁን ከዳኒ ጋር ሲመጣ ዳኒ ደግሞ እኔን ይመስላል ይሏል። በቃ አብርሽ ማበድ ነው። እና ያቺ ሄርሜላ የምትባል ወይኔ እንጃ እኔ ወንድን በልመና በጣም ነው የሚደብረው። ቤተሰብ ያሳቅቃል። በስመ አብ መንፈስ ቅዱስ እንደዚህ አይነት ሴት አይቼ አላውቅም። እኔ ለማኝ በግድ ውደዱኝ፣ በግድ አፍቅሩኝ። አቤት መድኃኒዓለም ይቅር በለን። ወይ ልመና እኮ ገንዘብ እየከፈለች እኮ ነው። አብርሃም እኮ አሁን እኮ አብርሃም አንድ ብር አንድ ውጭ አያወጣም እኮ። ሁሉም የሚፈልገውን ነገር ታረግለታለች እሷ። ሁሉንም እሱ ያስፈልገውን ነገር አንድ ባል በምታረግለታለች። ትሰማላችሁ? ነገ ተነገ ወዲያ ሁሉም ነገር ሰራ። የቤት ኪራይ ራሱ አራት የምትከፍልለት በአሁኑ ሰዓት። ለምን እሱ እንዲያወጣ አትፈልግም? የልጅ አባት ነህ አንተ፣ ብር ታወጣለህ፣ እዛም ትከፍላለህ፣ እዚህ ሊሆን አይችልም አብርሽ ያኔ ፍቅር እያለች በቃ። ለማንኛውም የስለ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ባይ